11 የሚባለው ፍጹም ውሸት ነው። አስፈላጊ መጥቀስ ከተፈለገ የነበሩትን መጥቀስ ይቻላል። መረጃም ማስረጃም አለው። እንዳልኩ ህግም ይዞት ህግ ጥግ ያደረሰው ነው። ህግ ለኔ የሚያዳላበት ለሷ የሚያዳላበት ምንም ህግ እኔ እኩል እንደሆነ ነው የምረዳው። ከፋኝ እንደገና እጅግ ያሳዝናል። የወንድማችን ሚስቱ የ4 ቀን አራስ ሆና ነው የሞተችበት። እንደምትመለከቱትም ህፃኑን አዝሏል። የወንድማችን እንግዲህ ሚስቱ ሳታርፍበት በፊት ከሚስቱ ጋር ደስተኛ ህይወት ይኖር ነበረ። ቪዲዮ ለቃለው ግን ላይክ ወፍ ኮፒ ሊንክ ወፍ ሼር ወፍ እኔማ በቃ ወደ አሞራም ሆኖብኛል። አሞራ ሆነብኝ እኮ እንዴት ነው ነገሩ? ሰላም የተወደዳችሁና የተከበራችሁ የዩቲዩብ ቻናል ቤተሰቦቼ ኢትዮጵያውያን፣ ኤርትራውያን በሀገር ውስጥም በውጭም ያላችሁ እንዴት ያላችሁኝ? ዛሬም እንግዲህ እንደተለመደው ከአዳዲስ ቪዲዮዎች ጋር ከች ብለናል። የዛሬውን ቪዲዮዎች ከመጀመራችን በፊት ግን አንድ ጥያቄ አለኝ። አሁን አንድ ጥያቄ ነው የቀረበው። ይሄን አካውንት ፎሎ ታረጋለህ ወይስ አታረግም ነው ጥያቄው። ገና ለገና ፎሎ ሼር ላይክ ስላረኩኝ ከባንክ አካውንቴ ላይ ይቀነስብኛል ብሎ የሚሰጋ ትውልድ ነው እያፈራን ያለ ነው። ቪዲዮ ላይክ በማድረግ እንዲሁም ለቻናሌ አዲስ የሆናችሁ ቻናሌን ሰብስክራይብ በማድረግ ፍቅራችሁን አሳዩኝ። ወደ ቪዲዮቹ ለአባት ባይወራም ዘላለም ሁልጊዜ የቀን ስራ ሰርቶ አርጎህ ባለ ጊዜ ውለታው ተቆጥሮ ባይወራለትም አባት ዳይመንድ ነው አይገኝም የትም። ፋሚሊስ እንግዲህ የአባቶችን ቀን አክብረናል። አባቶቻችን እዚህ ለመድረሳችን ምክንያቶች ናቸው። አባቶቻችን ረጅም እድሜ ከጤና ጋር ይስጥልን። አባቶቻችን እንወዳችኋለን። እንግዲህ ፋሚሊስ ስለ አባቶች ካነሳን አይቀር እንግዲህ አንድ ቪዲዮ አለ። አባት ይህን ያህል ለልጁ የሚከፍለው ዋጋ። እስኪ እሱን ቪዲዮ አይተን እንመለስ። እጅግ ያሳዝናል። የወንድማችን ሚስቱ የ4 ቀን አራስ ሆና ነው የሞተችበት። እንደምትመለከቱትም ህፃኑን አዝሏል። የወንድማችን እንግዲህ ሚስቱ ሳታርፍበት በፊት ከሚስቱ ጋር ደስተኛ ህይወት ይኖር ነበረ። ከሚስቱ ጋርም 2 ልጅ ይወልዳል። ሚስቱም ታዲያ 3ኛ ልጅ ታረግዝና ሆስፒታል ትገባለች። 3ኛ ልጇንም እንግዲህ በሰላም ትገላገላለች። ነገር ግን ይቺ እናት ስትወልድ ብዙ ደም ፈሷት ነበረ። ሆስፒታልም እንግዲህ 2 ቀን ትቆይና ይሻላትና ወደ ቤት ትገባለች። ነገር ግን በ4ኛው ቀን ይቺ እናት ታርፋለች። ልጆቹንም እንደምትመለከቱት ለመብል እንጂ ለስራ ያልደረሱ ናቸው። ይቺ እናትም እንግዲህ ስታርፍ የአባትም እንግዲህ ሚስቱ የ4 ቀን አራስ ሆና ስትሞት እንደምትመለከቱት ህፃኑን ለ10 ወራት ተሸክሞ አሳድጓል። እናም ልጆቹ ታዲያ ለመብል እንጂ ለስራ ያልደረሱ በመሆኑ እንደምታዩት እንግዲህ የአባት ህፃን ተሸክሟል። ስራ ለመስራትም አይመቸውም። ልጆቹንም እንግዲህ ለማብላት ያለውን ሀብት ንብረት እንዳለ ሸጦ አሁን ላይ ባዶ እጁን ይገኛል። የአባትም እንግዲህ በአሁን ሰዓት ችግር ላይ ወድቋል። አሁን ላይ እንግዲህ የአባት ባዶ እጁን ቀርቷል። ለልመናም አደባባይ ወጥቷል። የምትችሉ እንግዲህ በገንዘብ አግዙት። የአካውንት ቁጥሩም 1064341480 መጨረሻው 9 ነው። የአካውንት ቁጥሩም አህመድ ሙሐመድ እና የሚያምረው ደሴ ነው። የምትችሉ በገንዘብ አግዙት። የማትችሉ ይህንን ቪዲዮ ኮፒ ሊንክ ሪፖስት በማድረግ ብዙ ሰዎች ጋር አድርሱ። መልካም ቀን ፋሚሊስ። ሁላችንም ይህንን ሚስኪን አባት እንርዳው፣ እናግዘው። አባት እንግዲህ ይሄን ያህል ነው። ከዚህም በላይ እንግዲህ በቃላት የማይወሩ መስዋዕትነትን ይከፍላል ለልጆቹ። ስትሮ የሚለው ፊልም ብዙ ሰዎችን እያስለቀሰ ተመለከትኩኝ። ግን ከሱ በላይ የኔ ህይወት ያስለቅሳል። እንዴት ካላችሁኝ መብራት ክፈል ተብዬ የተሰጠኝም ብር አቪያተር አበረረኝ። ይህ የኔ ህይወት ነው። እንዴት ካላችሁኝ 2 ላይ አወጣለሁ ብዬ 199 ላይ በረረብኝ። እኔ የሚያስለቅሰኝ ድንች በዳጣ ስበላ ወይ እርጥብ ስበላ ነው። ሰዎች ይህንን እየተመለከቱ በፊልም ያለቅሳሉ። ህይወቴ ግን እኔ ይሄው መብራት ቤታችን ከጠፋ 3 ቀናት ሞልቶታል። ከቅድስተ ማርያም ተመረቄ ቤቴ ቁጭ ካልኩ ድፍን 3 ወራት ሞልተውኛል። ቪዲዮ ብሰራም እናንተ ቪዲዮ ላይክ በማድረግ እንዲሁም ቻናሌን ሰብስክራይብ በማድረግ ልትተባበሩኝ አልቻላችሁም። ታዲያ ኢትዮጵያውያን እውነት ከስትሮ ፊልም የኛ ላይፍ አያስለቅስም ወይ? ይሄንን ጥያቄ
ለእናንተ ትቼላችኋለሁ። አንተ ስለ ሴት ልጅ ለኔ ንገረኝ አላልኩም? እኔ ጓደኛ አይደሉም። በቃ እያንዳንዱን እርምጃ ለኔ ንገረኝ። ስለ ሴት እኔ ብዙ ነገር አውቃለሁ አላልኩም? ደግሞ አውቃለሁ። ታውቃለህ? አዎ። ሴት ልጅ እንክብካቤ ትፈልጋለች። በየደቂቃው መደወል አለብህ። በየሰዓቱ ማግኘት አለብህ። እኔን ስትራቴጂካል ተጠቅሜ ነው ልቡ ውስጥ የገቡት። ልቡ ውስጥ ጠልቄ የገቡት ይሄን ነገር ተከትዬ ነው። ገብቶሃል? እኔውን ከደወልኩለት 3 ቀን 4 ቀን ሞልቶኛል። ካገኘኋት ራሱ ሳምንት ሊሞላኝ ነው። ገብቶሃል? ግን አንዴ ወደኛለሽ። በቃ ልቡ ውስጥ ገብቻለሁ። እንዲሁም ደውዬ ላሰማኸው። በጣም ነው የምትወደኝ። በጣም ማለት ነው። እኔ ምንም ሁሌ መስማትና መተግበር አለብህ። ሄሎ የኔ ፍቅር ወይ ወንድሜ ምን ፈለክ? ስልክ ተሳስቼ ነው። ለጓደኛዋ ነው የደወልኩት። ስልክ ተሳስቼ ነው። ቆይ አንዴ ጠብቀኝ። እየሳከ ነው። አላላሽ ፋሚሊ ሲያል ሳክሳውን ጀለሳችሁ ሜንሽን አድርጉት። ወይ ወንድሜ አትለው የኔ አባት አይዞ ያጋጥማል። አታዟርበል ሊፋታም አንድ ሰው አይገባም እዚህ ሆስፒታል ውስጥ። እስኪ ማን ነው እንትን የሚለኝ? ምንድነው? አረ ታማሚ ጠይቅ ነበር። አይቻልም፣ መግባት አይቻልም ዛሬ። ምንድነው ወንድም? ምን ይሆና ታዲያ? ዳራሲን ገልብጠህ ትመጣለህ እንዴ? አይጋ አትገባም። ጠዋት እኮ እዚህ ነበር ነው እንዴ? ምሳልና መጣ ስራ አንሰራም ዛሬ ወተናል። አረ መታወቂያ ይዛል? ይዘናል። እስኪ አምጣ መታወቂያ። ምንድነው የትምህርት ቤት መታወቂያ? ምንም የታማሚ መታወቂያ ውስጥ እኮ ነው ያለው ሰውዬው። ምን ነው? ሲሙ ማን ነው? ዳዊት ነው። ዳዊት የሚባል መምተኛ አለ። ሲጀመር አንተ ምን አገባ? ዘበኛ አይደል? ምንድነው ዘበኛ ምናምን? እኛን ቀዶ ጥገና ነው የምናደርገው። እንደውም ገለዋለሁ እኔ ቀዶ ጥገና ነው የማደርገው። ገለዋለሁ ሰውዬው። አረ ወንድሜ ምንድነው እንዳልገባ የምትሆነው? እንዴ ዳራት ትገለብጣለህ እንዴ? እና ምንድነው እንደሱ እንትን በላ ምንድነው? በቁልበት እንትን አትበላ። እሺ እና ግባ እስኪ። ቆይ እስኪ ምንድነው ያስከው? አረ ለታማሚው ነው። በቃ ታማሚ መጠቀም ትቷል። ዘበኛ ነው የሚጠቀመው። አረ እባክህ እንደው ትሄዳለህ ወደ ቤት። አረ እሺ ግባ በቃ። ቀስ በል ሊፋጭ እግዚአብሔር እንዴ አንዳንዴ እንዴት ነው ፋሚሊ ሄዳችሁ አታውቁም? ሆስፒታል ልጠይቅ። አረ ዘበኞቹ በተለይ የመጠየቂያ ሰዓቱን ትንሽ በቃ ወይ ሊዘጋ ትንሽ ቀርቶት ምናምን ከሆነ ወይ ደግሞ የመጠየቂያ ሰዓቱ ደርሶ የሚፈቀድበት ሰዓት ምናምን ሰው እዛ ጋር እንትን ሲል በስመ አብ ዶክተሮቹ እንደዛ ያደርጓችሁ። ኧረ ቃላት የለኝም። መቼስ እርግጠኛ ነኝ አጋጥሟችኋል። ቻንን አርገውና ስቲል ወዝወዘው በገሬስ ውስጥ ቆይ ይህን ሰውዬ የሚመክረው ሰው ጠፋ። እርግጠኛ ነኝ ያው ሴዶ ማርሻል ነው። አረ ስንት ቁጥር ዳይፐር አድርገህ ነው ግን የምትሄደው? አረ ተው እረፍ እንዴ! አረማመድን አስተካክል። ነገሩት እንጂ ምንድን ነው? በስመ አብ ከፋኝ እንደገና መረረኝ። አረ ምረር ተው ምረር አገሬ ተው ምረር አማራ እንዴት አይነድህም የግፍግፍ ሲሰራ የሞተው አረፈ ቀሪው ተሰደደ በግፍ ለሞቱብና አፈር ለለበሱ ሳያጠፉ በስር ለሚንከላበሱ ኤሉሄ ሁላችሁ ተነሱ ለፈጣሪ እንንገር ፍርድ ይሰጣል እሱ አረ መገን መልስ እየጠበቅን በየመስሪያ ቤቱ አሁን ግን ሰለቸን በርበሩን ማየቱ። እንደው ከመከፋት በላይ ቃላት ካለ እንደዛ ነው ያለው። ምግቡን በላች ወጥመዱን እያያችሁ ታራ ቤት የሚሰማው ስሜት። ገንዘብ የሌለው ወንድ እንዳጠብሽ፣ ገንዘብ የሌለው ወንድ ባናቱ ይተካል። ይኸውልሽ ምክረ ይኸውልሽ በኔት ገንዘብ የሌለው ወንድ ባናቱ ይተካል ስትይ አባትሽንና ያ ገንዘብ የሌለውን አመዳሙን እንደምሽን አስቢሽ አይባል። እየድረሽልኝ እትዬ። አቤት ትርንጎ። አረኔና ጉልሆን ቁልሆን አቁላልቼ ምን ሆነሽ ነው? ኩባለ ስራት ልፋቅ ወየት ልክተፍ ወየት እስኪ ውሃ ሆነብኝ። አረ ተይ ትርንጎ ተይ። እንደው ምን ይሻለኛል ትርንጎ? ይሄ እኮ ሀባብ ነው ዱባ አይደለም ትርንጎ። ከመስራትሽ በፊት እኔን ጠይቂኝ አላልኩም? እንግዲህ ምንድን ነው ይሄ? ሀባብ ነው የሚባል ዝም ብሎ አትክልቱ ነው የሚበላ ትርንጎ። እኔን አትጠይቂኝም ነበር? ሌቴና አቁላልቼ
ችግር የለውም በያስቀምጩ እሱ ሸካክፊና አስቀምጭ ሽንኩርት በነካው ነው ያስነካሽው በቃ ተይ ታይ ትርንጎት ባለፈው አልነገርኩሽም እንደዚህ አይደረግም ብዬ ኧረ ተይ ትርንጎት አምላኬ ሆይ ከፊት ለፊቴ ድንቅር እያሉ አላሰራ ያሉ ችግሮቼን አንተ ከምድረ ገጽ አጥፋልኝ አሜን ተመስገን ጌታዬ ላንተ ምን ይሳናል እኔ ምንም አይደለም እዚህ ላይ ስንፍና ስራ ያለ መውደድ ያለ መስራት ነገር እንዴት ነው ነገሩ ነይ ግዴለሽም አብረን እናድጋለን በቃ ዋና እኔ ራእይ አለኝ ህልም አለኝ ምናምን ብለህ ሰው እንዴት ነው አብረን ማኖር የምትችለው ዋናው ፍቅሩ ነው ብለህ ጋሽ ፍቅሩ ወጣና ጧት 2 ሰዓት ተነስተ ወደ ስራ ሄድ እንጂ የፈለከውን ስራ ባለሙያም ወደ ጥበብም ስራ በይድም ከፈለክ ሹፍርናም ስራ ከፈለክ ሙሩ ዋቴቨር አርግ ብቻ ተኝተየዋልክ ነይስቲ እኔ ወድ ዋናው ልጅ ብዙ ራእዮች አሉ ለወደፊት አብረን እናድጋለን ምናምን እንደዚህ አይነት ነገር እማገበ ስንፍናን ሙጭጭ አርጎ መያዝ የሆነ ገንዘብ እስከሚያልቅ ድረስ አለመንቀሳቀስ ጭራሽ ብዙ ወጣቶች ተኝታችሁ ትበላላችሁ በ25 ዓመት አልጋ ላይ ተኝተ ቀኑ ሙሉ ሾርባ በሳል እንዲመጣለት በጣም የመጨረሻ ነው የጉብዝና ጊዜ ነው ጡንቻ ማስል አምሮ በአብዛኛው ጥሮተኝነት ፋሽን ነው የሱ ወንድም ከአሜሪካ ገንዘብ ስለሚልክላቸው በሰላም ነው የሚኖሩት ሁለትሽም ጥሮተኛ ባልና ሚስት ነሽ ለማህበረሰብ ምንም ታበርክች የለም ልመና ነው ለማኝ ነሽ በቃ ቤትም ቦታ ስትሉ ስራ ፈልጋችሁ ምናምን ግን መንቀሳቀስ ጥሩ ነው ሳሚ አሪፍ ንግግር ነች ስለተመቸች ሰላም ነው ሰላም አለን እንትን ስጠኝ እስቲ ትንሿን ጁስ ስጠኝ ጁስ ትንሿ ይሁን ምንድነው አጠጡት ነው እንዴ አይከፈት አይ ጠንከራ አድርገሽ ሞክሪ ይከፈታል አይጣፍጥም እንዴት አይጣፍጥም ምን ያልፈልግም እንደዚህ ጁስ አላልኩም ማለት እንዴ ምንድነው ከኖር የለውም ምንድነው አይጣፍጥም ጁስ ላይ ከኖር አይገባም እኮ አባቴ ለምንድነው የማይገባው በቃ አይገባም እንዴት ከኖር ምግብ ማጣፈጫ እንጂ የጁስ ማጣፈጫውን አልሆነ ነው ያገባኛል እንዴ ሲጀመር ይሄ በቃ አልጣፍጠኝም እኔ አልፈልግም እኮ ከፈትኳ እንዴ በከፍቶስ እኮ ከፍተዋል እኔ ምን ላድርግ አንድ ነገር ሳልቀምሶ ነው የምገዛሽ እንዴ እና እኔ ከፈትኩ ሌላ ሰው እንዲሽጣው ምን ሳውን ቆይ ዝም ብዬ ጠጥቼ ልከፍል ነው እንዴ እኮ አንዴ ከፈትከው እያልኩ ያለሁት አልገባም ስማኛ አባ አንድ ላሰጥ እሺ ምን አንድ ልብስ ቤት ገባ ልብስ ገዝተኸው ልብስ ልገዛው ፈልገህ ልብሱን አርገኸው ማለት ነው ድጋሚ ካልሆነ እኮ መመለስ ትችላለህ እና ታዲያ ምንድነው አንተ ደግሞ ጁሱን መለስ ልብስ ሲሆን ነው ልብስ እኮ አንዴ እኮ የሚቀየር ነገር ነው ልብስ አይደለ ይሄ እኮ አሁን አንዴ ጠጣኸው እንዴ ነው የሚቀየረው ሌላ ሰው እንዴ ሊሸጥ ይችላል ኧረ አባ በእናትህ አትከራከረኝ የሥራ ቦታ ነው ስራ ቦታ ካልፈለክ ወስዷል ምን ገንዘቤን ክፈለኝ እሺ ታዲያ ገንዘቤ ዲባባ ነው ገንዘቤ ዲባባ ነው እንደውም እኔ ካሁን በኋላ ሞክሬ ነው ከዛ እናንተም እየሞከራችሁ Macchiato. ቴክኖሎጂያ ማለት ለዚህ ነው በቃ ወይ ያው ነዳጅ በዚሁ የሚቀጥል ከሆነ አይቀርም ባጃጇን ከላይ በጋሪ ምናልባት ያንተም ወላጅ ስም ተነስቷል ያንተ ወላጅ ስም የተነሳው እንደውም አንደኛውን ቤት ለወላጁ እናቱ ሸጠ ነው ምናልባት እስኪ ቪዲዮውን አይተነው እንመለስ even መንግስት ሽልማት ሰጥቶኛል ብያለሁ ገርጂ ማብራት ኃይል አሁን እሷ እንዴት ኖር ያመጣውት ማለት ነው ሙሉ ይቃውን ቤቱ ነው አማልቼ እዚህ ቁጭ በሉ ብዬ ከቤታቸው ከዛ ከማይመቻቸው ቦታ አንድ ብርጭቆ ይዞ እንዳይመጡ ሁሉንም አሟልቼ ያስቀመጥኩት እናቱ እናቴ ናት ብዬ በቅንነት እኔኑ ለእናቱ በ200,000 ብር ይሸጣላችኋል ያው እንግዲህ አይተዋል እዚህ ያለ ምላሽ ምንድነው ታደለ መልካም ሴፍሻ ይሄ ነገር ለእናቱ እንደዚህ ያረኩ ስትል ለእናቴ ደግሞ እንደዚህ ያርገንላታል አላለችም እውነታው ግን ምንድነው መሰለ 2002 ላይ
የእሷ እናት ማለት የኔም እናት ናቸው። እናታችን ኮፈሌ ነበር የሚኖሩት። ኮፈሌ እየተመላለስን ነበር የምናግዛቸው የምንጠይቃቸው ምናምን ማለት ነው። እንደው ላይ እሳቸውን ሻሸመኔ 400 ካሬ ሜትር ቪላ ትልቅ ቤት ያለው ገዝተን ማስፋፊያ ያደርግለት ሰርቪስ ቤት ሰርቼለት ሁሉ በቃውን አሟልቼ ማለት ነው። አሟልተንም አንድ ላይ ምቹ አድርገን እናትየውን ከኮፈሌ አምጥተን ሻሸመኔ እዛ ቤት ላይ አሳረፈ ግቡ ብለን በፍቅር የሰጠናቸው አንድ ቤት አለ። ይህን ካረገን በኋላ ነው ገርጂ ኮንዶሚኒየም ሽልማት አይደለም ሲጀመር። ያን ጊዜ ምናልባት ለስፖርተኞች ቅድሚያ እድል ተሰጥቷል። እጣ ለነሱ እንዲወጣ ተደርጎ እጣውን እኛ ራሱ አንፈልግም ብለን ጓደኛችን ናት እጣው ያወጣችልን። እጣው ስታወጣ ለኛ እንደውም የተሻለ ነው ይደርሳል፣ ለሷ ደግሞ ሌላ ቦታ ከኛ እንደው ወረደ ባንልም ትንሽ የተሻለ የኛ እጣ ደረሰን፣ ለኛ ወጥታለን ማለት ነው። ያለችዋን ነገር አደስን። ማዘር መታ እንድትቀመጥ አደረግን። 5 ዓመት ሲሞላው ነው ካርድ እንትን ሰርቲፊኬት እንኳን የምትቀየረው ካርታ የምትቀየረው። ኮንዶሚኒየም የገዛ ነው 152,000 ምናምን ብር ነው። ስሊፖችን ላሳይ ይችላል፣ ደብዳቤዎችንም ላሳይ ይችላል። ሽልማት ሳይሆን በሽያጭ ነው የገዛ ነው ከመንግስት ከቤቶች ኤጀንሲ። ይሄን ቤት ወዳ ፈቅዳ በራሷ እናቴ እናቷ ናት፣ የኔ የሷ እናት የኔ እናት ነው። የምንኖረውም ለነሱ ነው፣ ለቤተሰባችንም ጭምር ነው የምንኖረው። እኛ ብቻ በልተን ሌክጀሪ ነገር ብኖ ባዶ ቀፎነት ነው። ህይወት ለእናትም ነው፣ ህይወት ለወንድም ለዘመድ ነው፣ ህይወት ለሀገር ነው፣ ለጎረቤት ነው፣ ለሀገርም ጭምር ነው አይደል? ህይወት የምትኖረው መኖር ማለት ይሄ እኮ ነው። ይሄ ትርጉሙ ይሄ ነው እኮ። አለበለዚያ እኮ ሳር እየጋጡ ዝም ብሎ መዞር ይቻላል። ምን ያለፋናል? እንደዚህ ምን ያደክመናል? ይሄ እዛ ጋር ያረኩትን ትሪትመንት ስታይ እኔ እንኳን ይሹን አላኝ። እኔ ክሪስ ክሮስ ነው የምወደው። የኔን ቤተሰብ ሌላ ሰው እንዲረዳ እንፈልገው፣ የዛን ሰው ቤተሰብ እኔ እንዲረዳ እንፈልገው። በርካታም ያለው ያ ነው። ያን ስላረኩ ብቻ በራሷ ሁሉ ተነሳሽነት ነው ለማዘር በራሷ ስሟ ይዞርላት፣ ካርታ ይሰራላት፣ ሰርፕራይዝ እናርጋት አለችኝ። ይሄማ ጥሩ መልካም ነው ብዬ ያንን ቤት 200 ሽያጭ 200 ሺህ ብር ሽያጭ ውል ተሰርቶ። ምክንያቱም ምን አለው መሰለ ድካም እውነት ነው የምናወራው፣ ስለ እውነት ነው የምናወራውና ሽያጭ በባህሪው አንድን አካል ምን ያደርጋል? ያመላልሳል አይደል? ያመላልሳል። ሰው በሽያጭ ፍራንክ ሰተና በሽያጭ ቢሆን ነው የሚሻለው መልካሙነቱ። እሷ ከፍላ ባትከፍለንም እኛ ራሳችን ሰተናት ነው ሽያጭ ዋጋ ያደረግነው። ጉዳዩ ቶሎ እሷ እንዳትመላለስ ለስጦታ ለመፈረም እንዳትመላለስ በራሷ ይሄ ተደርጎ ነው ወደዚህ የመጣው። ይሄ ካርታው ካለቀ በኋላ ቤት ሄደን ሰርፕራይዝ ነው ያደረግናት። የባህል ምግብ ተዘጋጅቶ የቅቤ ቡና በጣም የምትወደው ትንሽ ከርከር ያለ ነገር ካለ ማየ የቅቤ ቡና ብላ የምትሄድ ልጅ ናት። በፍቅር ነው የምትወደው። የምትወደው ነገር ተሰርቶላት ፎቶ ተነስቶ ያ ስልክ ያለ መኖሩ ነው እንጂ ፎቶግራፍ ሲቀባበሉ እንደዚህ ርክክብ ሲያደርጉ እንኳን የሚገርም ብዙ መረጃዎች ነበሩ። የአንድ ስልክ መጥፋት ነው የሁሉ ታሪክ እዚህ ድረስ ያመጣው። ሰው በፍቅር የሰጠችውን ቤት ነው ዛሬ ሀሳብ ቀይራ ስለ እርግጠኛ ነኝ እኔም አልሰማውም ሻሸመኔ ስለተደረገው ነገር አልተናገረችም። እዚህ ሾው ላይ ሻሸመኔ ምንድነው ለእናትየው አዋሾ ቀበሌ ላይ ለእናትየው ያመጣናቸውን የመኖሪያ ቤት 400 ካሬ ቤት ቪላ ያለው ሰርቪስ ቤት አከራይቶ እንዲጠቀሙ በግንብ ያጠርኩት አደገኛ አጥር አይለው ሴፍቲያቸው እንዲጠበቅ ልክ እሷ ለኔ እናት እንዳረገችው እኔም ደግሞ ለሷ እናት አድርጌያለሁ ነው አርጋለች። እኔ ለሷ እናት ነው ያረኩላችሁ፣ ግን የጋራም ቢሆን እሷ ደግሞ ለኔ ነው። አዎ ክሪስ ክሮስ ነው ስላልኩ አንተ ደግሞ ሻሸመኔ ለወላጅ እናቷ እውነት ነው የቻልኩትን አድርጌያለሁ ነው። አርገናል በጋራ በጋራ። አዎ ከዛ ባለፈው 200 ካሬ ደግሞ በኔ ስም ገዝቼ ነበር እዛው ሻሸመኔ እዛው አካባቢ ላይ እሱም ቦታ ለእህትየው እሷ ከዛ ካልተመቸ ቦታ ላይ ራሷ ወጣ እናቷ ጎን እንድትሆን በኔ ስም የነበረውን ሁሉ ለሷ ስታስተ ነው። እነዚህ ስለምን አይጠቀሱም? እውነት ሀቅ ካለ እውነት ከሆነ ለምን ዝም ብሎ ቀስታ እንደ ቦታ ዝም ብሎ ይወረወራል? ምንድነው ትርፉ? ማጥቀት። አዎ እንግዲህ አሁን ዛሬ የተገናኘ ነው። ቅድም እንዳልኩ እዛ ጋር የተነሱት ነገሮች ሁሉ ምላሽ ይፈልጋሉና ምላሽ የምናገር አለብኝ ስላልክ ነው እንጂ እንግዲህ ባለፈው ሳምንት በነበረው በሰይፉ ኦኒቤስ ሾው ፕሮግራም ላይ እንግዲህ ገለቴ ቡርቃ አትሌት ገለቴ ቡርቃ ተናግራ ያሉትን ነገሮች 11 ቤት ነበረኝ፣ 5 መኪና ነበረኝ፣ ሁሉንም ሽጦ 1 ቤት ነው የቀረኝ የሚለውን ነገር ሁላችንም አይተናል፣ ሰምተናል። በጣም ሲያነጋግር የነበረ ጉዳይ ነው። በትላንትናው ዕለት ደግሞ ባለቤቷ መጥቶ ምላሽ ሰጥቷል። ባለቤቷ የሚያወራው ነገር
እንግዲህ ትናንት ሰምታችሁታል። አሁንም እንዳየኑ እንደሰማኑ ነው። በጣም አሳማኝ ነገሮችን ነው የሚናገረው። ምናልባት በስልክ መጥፋት እና በተለያዩ ኬዞች ማስረጃ የጠፋ ቢቢልም ግን እንዴት ነው እኔ አሁን ግራ በመጋባት መሀል ላይ ነው ስሜቴ። ወደ እሱም አይደለም ወደ እሷም አይደለም። ግን እንደዚህ አይነት ነገሮች እንዲህ ሚዲያ ላይ ባይቀርቡ ወይኔ ሰዎቹ በውስጥ ቢፈቷቸው እንደ ሀሳብ ማለት ነው እንደኔ እና አሁን ባለፈው ሳምንት ይህን ነገር ሰምተናል። ትናንትና ይህን ነገር ሰማን። ህዝቡ ግራ መጋባት ነው እንጂ ትክክለኛውን ነገር እስካሁን አላወቀም። ታዲያ እናንተ በዚህ ሀሳብ በዚህ ጉዳይ ላይ ያላችሁ ሀሳብ ምንድን ነው? ሀሳባችሁን ኮሜንት ሴክሽን ላይ ያሳውቁኝ። ፋሚሊስ ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ይመስሉ ነበረ። እንግዲህ እንደወደዳችኋቸው አልጠራጠርም። ቪዲዮ ላይክ ያላረጋችሁ ላይክ በማድረግ እንዲሁም ለቻናል አዲስ የሆናችሁ ቻናልን ሰብስክራይብ በማድረግ ቻናል ቤተሰብ መሆን እንዳይረሳ። ሀሳብ አስተያየታችሁን፣ መስተካከል ያለባቸው ነገሮች ካሉ ኮሜንት ሴክሽን ላይ አሳውቁኝ። በቀጣይ ቪዲዮ በአሪፍ ጉዳዮች እስከምንገናኝ መልካም ጊዜ። እወዳችኋለሁ።